ሰላም ወገንታስ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ደህና አደራችሁ? ደህና ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አሁን በመጀመሪያ ደረጃ ያው ብዙዎቻችን እንኳን ደስ አለን እንኳን ደስ አላችሁ ለማለት ነው። ሲቀጥል ደግሞ ማለት ነው ብዙ 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 በጣም ብዙዎቻችሁ ቲክታክ ላይ የዚችን ልጅ እንትን እየፖሰታችሁ ወይኔ ምናምን እያላችሁ እንደ ዛሬ ያለቀስኩት ነገር የለም ምናምን ለስንቶቻችሁ በውስጥ ልጻፍ በስንት ማርያምን ከልቤ ነው ነገር እየሳኩ ነበረ እያለፍኩ የነበረውና በመጀመሪያ ደረጃ እንደዚህ አይነት ነገር ሊያሳዝናችሁ ኦር ደግሞ ልትሰበሩ የምትችሉት አንዳንድ ሰዎች ኢንተርቪው ቀርበው ያወራሉ ስለ ታሪካቸው። ኢንተርቪው ላይ ቀርበው ኦር ደግሞ የሆነ ብቻ የሆነ ቦታ ላይ ቀርበው ስለ ታሪካቸው የሚያወሩ ሰዎች ያወሩ ሰዎች አሉ አይደል? ለምሳሌ የሆነ ታይም ላይ ካስታውሳችሁ ከመጀመሪያው ጀምሮ ስለ ህይወቷ ፓርት ዋን ፓርት ቱ ፓርት ስሪ እያለች ያወራች ልጅ ነበረች ቲክታክ ላይ ማለት ነው። በቪዲዮ ወጣ እያወራች ነበረ እኔ ያሳለፍኩት እንደዚህ ነው እንደዛ ምናምን እያለች ማለት ነው። ያችን አሁን ብዙዎቻችን አምነናታል ምናምን ስለ ትዳር ነው ያችን ልጅ እያወራች እንደዚህ ተጋባን ከሱ ጋር ፍቅር ላይ ነበርን ከዛ ተጋብተን ምናምን እየኖርን ከዛ በኋላ ታደረገብኝ ምናምን እንደዚህ ተፈጠረ ምናምን ነገር ብቻ የመጨረሻ ተለያየን ምናምን አይነት ነገር። እንደውም ልጅቷ አልረሳትም እንትን ነበረች ዲኮር ምናምን ነበር የምትሰራው ማለት ሰርግ ሲኖር የሆነ ፕሮግራም ሲኖር ካስታወሳችኋት በጣም ብዙ ሰው ነበር ያያት። ያን ሰሞን እሷ ነበረች በየቦታው እንትን የምትዘዋወር የነበረው ማለት ነው ያች ልጅ። እና የማታውቋት ሰዎች አትኖሩም። ካላወቃችኋት ደግሞ ለምሳሌ ቲክታክ የሌላችሁ ኦር እንደዚህ አዳዲስ ዜናዎች የሚያልፏችሁ ኦር ደግሞ በዛን ጊዜ ያልነበራችሁ ሰዎች ካላችሁ ልጅቷ እንደዚህ ልጁ ጋር ተዋደደች ምናምን ምንድን ነው የተገናኙት ብቻ የሆነ በመኪና ስትሄድ ምናምን ነገር ነው መሰለኝ የተገናኘችው። ልጅቷ ሀብታም ልጅ ነች። ከዛ ልጁ ግን ቼት ያደርጋል ምናምን እዛም እዚህም ጋር ማለት ነው። ከዛ በኋላ በቃ አገባችሁ ምናምን ግን ህይወቷ ከባድ ነበር። ብቻ እሱን ካገባች በኋላ ግን መጨረሻ ላይ ተጋብተን በሳምንት ነው ምናምን አይ ቲንክ ካልተሳሳትኩ የተፋቱት ከልጁ ጋር። ግን ከዛም በኋላ ደግሞ ህይወቷን አክብዶባት ነበር ከተለያዩ በኋላ ራሱ ማለት ነው። እና የዛች ልጅ ታሪክ አንደኛ አሳማኝ ነገር አለው ከመጀመሪያው እስከ መጨረሻው ስታወራ። ያን ጊዜ እንኳን አልቅሰናል ሁላችን፣ ብናለቅስም ያምርብናል። ምክንያቱም ጀስት በቪዲዮ ወጣን ያወራ በቪዲዮ ወጥቶ የሚያወራ ሰው አይዋሽም እያልኩኝ አይደለም። ውሸት ሊኖር ይችላል፣ ግን ካወራሯ ምንም ውሸት የለውም ማለት ውሸት እኮ ያስታውቃል። ቅጥጥፍ ያለ ነገር ወሬዎቹ የሆነ እንትን ሰጣ ገባ ሊሉ ይችላሉ ምናምን። የእሷ ዳይሬክት ነበር እያወራች የነበረችው እና ሰው ያንን ነገር አምነን ያለቀስን እሰየው እንኳን አለቀሰ። ምክንያቱም አንደኛ ውሸት እንኳን ቢሆን ብዙ ሴቶችን የሚያስተምር ነገር ነው። መቻኮል እንደሌለብን ኦር ደግሞ አንዳንዴ ወይ ሰርግ አድርጌ እንደዚህ ወጪ አውጥቼ ከዛ በኋላ እንትን ከምል በቃ ለቆይ ብለው የሚቆዩ ሴቶች አሉ። ሳይቃጠል በቅጠል የሚባለው ነገር አሳይተናለች። በጣም ብዙ ሴቶች እኔም እንዳንቺ ቶሎ ትቼው በሆነ ምናምን እያሉ ነው። እኔም የመጀመሪያ ጊዜ ታሪክ ስሰማ ኦር ደግሞ እንደዚህ አይነት እንትኖችን ስሰማ የእሷን ነው ከመጀመሪያው እስከ መጨረሻው ነበር ፓርት ዋን ፓርቱ ያለች የለቀቀችው ነው ያየሁት። ማርያምን ያለፈኝ የለም። ሶ እንደዚህ አይነት ነገር አስተማሪ ነው አሁን የእሷ ታሪክ። ለምን ብዙዎቹን ብዙ ጊዜ ማይሆናት ወንድ ጋር ገና እንዴ ደግሻለሁ እንደዚህ ብያለሁ በቃ ለቆይ ሰውስ ምን ይለኛል እያለች ትቆያለች። እየቆየች ስትሄድ ደግሞ መላመድ ሊሆን ይችላል ኦር ልጅ መጣል ምናምን ብቻ እንደዛ ሆኖ ልትቆዩ ትችላላችሁ በሚለው ማለት ነው። እና ግን እዚህ ጋር አሁን አንደኛ ሀበሻ ለቅሶ ይወዳል የሚባለው ነገር እውነት እንደሆነ አሳይቶኛል። ለምን አትሉም? ልጅቱ እኮ እዚህ ጋር ፕሮፋይሏ እንደዚህ ያደረገች ጽሁፏን ለአንድ ህይወት ፈተና ምናምን አምላኪ ወይ ምናምን የሚል ጽሁፍ አደረገች ምናምን። ጽሁፋን ፖስታቸው እንዳለ ለቅሶ ናቸው ምናምን። አንዳንድ ልጆችን የማውቃቸው ራሱ እግዚአብሔርን እናንተ የሆነ እንዴት ነው ሌላ ሰው አውቃቸው ማን እንደሆኑ ግን በስማቸው ሌላ ሆኖ ምናምን የሚፖስቷቸው ነገሮች አንዳንዶቹ ፍቅር ምንም ሳያውቁ ስለ ፍቅር ብቻ የሚለቁ፣ አንዳንዶቹ ደግሞ ምንም ሳይከፋቸው ሳይደብራቸው ዝም ብለው የተከፋ ነገር ለቅሶ ብቻ የሚለቁ አሉ። እና ሰው እዛ ኮሜንት ላይ ገብቶ ሲያዘን ምናምን አንዳንዴ ይገርመኛል። ሰው እች ልጅ ወታ ስለ ታሪኩ ያወራችው ነገር የለ ምንም ያለችው ነገር የለ። እኔ ሳያት ልጅቷ ስንት ነበረች መሰላችሁ? ገና ሰው እንደዛ ሸር ሲያደርግ ምናምን ነገር አይ ቲንክ 10 ምናምን ኦር 20 ምናምን ሺህ ነበረች። ይሄ ደግሞ ትናንት ነበረ ላወራ የነበረው እንደው 48 ሺህ ገብታለች። እና አይ ቲንክ ዛሬ ወይ 60 ሺህ ወይ 50 ምናምን ሺህ ገብታ ይሆናል ብዬ አስባለሁ። እኔ እሷን ለምን እንደዚህ ፎሎ አገኘች ኦር ለምን ሰው አዘንላት ልላችሁ ፈልጌ ሳይሆን ብዙ እህቶች የኔ የራሴ እህቶች ስለሆናችሁ ብዙዎቻችሁ እየፖሰታችሁ ወይኔ ልጅ በቃ ልቤ የተሰበረ በጣም ነው ያለቀሱት ምናምን እያላችሁ ስላየሁኝ በዚሁ ልንገራችሁ ብዬ ነው። ማለት
አሁን በእያንዳንዱ ቤት ኮሜንት መጻፍ ኦር ደግሞ እያንዳንዳችሁ እንደዚህ ከምላችሁ በዚሁ ለሌላ ሰውም እንትን ይሆናል ብዬ ነው። ባገኛችሁት አጋጣሚ አታልቅሱ። በተለይ ፖስት ላይ ብዙ ሰዎች እየታዘብኩት ያለሁትና አንዳንዴ የምታሳዝኑኝ እኔ ይቅርታ አድርጉልኝ፣ ባየሁት ነገር ሶሻል ሚዲያ በተለይ ባየሁት ነገር ሁሉ አላለቅስም፣ ባየሁት ነገር ሁሉ አልሰበርም፣ ያየሁትን ነገር ሁሉ አላምንም፣ ማመንም ስለሌለብኝ ሁሉም ሰው የሆነ የራሱ የሆነ መስፈርት ይዞ ነው የሚመጣው። ቲክታክ ላይ ኦር ዩቱብ ላይ ኦር ኤቭሪዌር የሆነ ነገር ይሄ እኔን እንትን ይለኛል ብሎ ያሰበውን ነገር ይዞ ነው የሚመጣው እንጂ ዝም ብላችሁ ባገኛት የሆነ ለቅሶ ነገርም ተፖሰተ ምናምን። አንዳንዴ እኮ እናንተ ራሱ አድርጋችሁ አታውቁም ወይ ብቻ የሆነ ነገር ፖስታችሁ አታውቁም። ስለዚህ ተረጋጉ። ባገኛችሁት ዝም ብሎ እንኳን ዝም ብለን የራሳችን የሆነ ስንት ነገር የሚያስለቅሰን እኮ አለ። አንዳንዴ ሳታስቡ ዝም ብላችሁ ታለቅሳላችሁ ምናምን እና ይሄ ነገር ምንም የሚያስለቅስ ምንም ሌላ ላይፍ ኦር ደግሞ የተጎዳ ምናምን ነገር የላትም። እንትኗን ገብታችሁ ካያችሁት አንተ አረብ ኢመሬት ነው ልጅቱ የምትኖረው፣ ያ ማለት ኢማራት ላይ ማለት ነው፣ ዱባይ ላይ ነው የምትኖረው እና በቃ ዝም ብላ የምትፖስታቸው እንደዛ በጣም የብሶች አይታችሁ ከሆነ አይደለም ይህን የለቅሶ ተውትና ሰው ሞቷል ብላ ብቻ የምትፖስት ኦር ደግሞ የሚፖስት አንድ ቻናል ታውቃላችሁ። እንዳለ ቲክታከር የሆኑትም ሙሉ ዩቱበር የሆኑትም ሙሉ ሞቱ እያሉ የሞት የለቅሶ ቪዲዮ ድምፅ ተደርጎ ፎቶቸው የኛ ልጆች ሁሉ ማለት ነው የኛ ልጆች ቅምጥሌና ብሩኬን ራሱ እንደዛ አድርገዋል ሙሉ። ባለፈው እንደውም ተው እንደዚህ አይነት ነገር እንትን አትበሉ የኛ ልጆች ብቻ አይደለም ያልኳችሁ እና ሙሉ ቤቱ እንደዛ ነው። ማርያምን ለቅሶ ነው በቃ እንደዚህ ሞተዋል ምናምን እየተባለ የሚፖሰተው አይደለም። እንደዚህ ልጅቷ ኖርማል ነገር እንደዚህ ፖስታና ተረጋጉ ለማለት ያክል ነው። ምንም የሚያስለቅስ የሚያሳዝን ነገር የለም። ኦኬ በዚህ ሁሉ እንደዚህ ልባችሁ እንትን ካለማ ከባድ ነው ልላችሁ ፈልጋለሁ። ከዛ መቀጠል ደግሞ እንግዲህ እንኳን ደስ አለን ደስ አላችሁ ያልኳችሁ ባለፈው ጀምረን ብሩኬ ይህንን አያደርገውም እያላችሁ የነበራችሁ በሙሉ ማርያምን ያው ማታም ነግራችኋለሁ። ግን አንዳንዴ እንዴት መሰላችሁ የሆነ ነገር ሙሉ ኮንፊደንስ ይዛችሁ ስትከራከሩ የቆያችሁት ነገር ያደረጋችሁት ነገር ኡኑ እናንተን እንዴት ነው በቃ እንዴት ነው እግዚአብሔርን በቃ ልክ እንደሆናችሁ የሚታይ ነገር ሲመጣ በቃ እንዴት ነው ውስጣችሁ ሰላም ያገኛል። አንዳንዴ ደግሞ አሁን ለምሳሌ እኔ ባለፈው ያው እዚህ ጋር መጥቼ ምንም አላልኩም፣ ጸጥ ነው ያልኩት። የሰፈር ልጅ ያለቀሰች ነው እኔን ምንም አልሆነችም፣ ዝም ብላ ቆልቷት ነው የምታለቅሰው። እና ምን ልላችሁ ነው ልቤ ተሰብሮ ነበረ ባለፈው ማለት ነው። ብሩኬ የኔ ልጅ ናት ምናምን ሲል እዚህ ጋር መጥቼ ምንም ማለት አልፈለግኩም። ሲጀመር እኔ ጨረቃዎችን ልቆጣ ፈልጌም ቢሆን አንጀቴም ቢ ነው የሚለኝ። እዚህ ጋር ምንም አልናገርም ማርያምን በቃ እኔ እንጃ ልቆጣቸውን ፈልጌ እንዳልቆጣ የሚያደርገኝ ነገር አለ ምናምንና ባለፈው የብሩኬ ልጅ ልትሆን አችልም እያልኩኝ እየተከራከርኩ ምናምን ከዛ ብሩኬ የኔ ልጅ ናት ሲል እንደዛው ነው የቀጠልኩት። ያው የብሩኬ ልጅ እንደማቱ ስለማውቀው ማለት ግን የሆነ የሚደብራችሁ ነገር አለ አይደል ውስጣችሁ የሆነ ትንሽ ደብሮኝ ነበር። ግን ደግሞ ትናንት በተፈጠረው ነገር ደግሞ ከትናንት በፊት ነው እንጂ ብሩኬ ልጅቱ የኔ አይደለችም ብሎ በተናገረው ትናንት ደግሞ እንደዛ በኮንፊደንስ ደግሞ የኔ ልጅ አይደለችም ብሎ ከዛ ላይ ደግሞ እውነቱን እንድትናገር ይፈልጋለሁ ብሎ ልጅቱ እንደዛ ይዞ ሲሄድ ምናምን በቃ በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። ምክንያቱም የምጠብቀው ነገርና የምፈልገው ነገር እሱን ስለነበረ እና እንኳን ደስ አለን ደስ አላችሁ ያልኳችሁ እሱ ነው። በጣም ብዙ ልጆችም ደግሞ ብሩኬንን አያደርገውም እያላችሁም ስትከራከሩ ነበረ። አንዳንዴ እንዴት መሰላችሁ የምንከራከርለት ሰው ኦር ምንወደው ሰው ኦር ደግሞ ዋን የሆነ ጥፋት አጠፋም ማለት አይደለም። ግን የምትወዱትን ሰው አሳልፎ እንደ መስጠት ደግሞ የሚያስጠላና የሚደብር ነገር የለም። ማርያምን የሆነ በቃ ምንም ጥፋት እንኳን የምር እንኳን ቢጠፋ አንዳንዴ በውስጥ ነው ስትመክሩ ስትሰድቡም ስትቆጡ መሆን ያለበት እንጂ አደባባይ ላይ መጣችሁ እንደዚህ ነው እንደዛ ነው ምናምን ብላችሁ የራሳችሁን ሰው አሳልፋችሁ ማስወቀጥ በጣም ነው የሚደብረው። እሱ ነገር በጣም ያስጠላኛል፣ ይደብረኛል። ወደፊትም ላላደርገው የምችለው ነገር እሱ ነው ማለት ህሊናችሁ ሻይላችሁም የሆነ ነገር ለማድረግ ለማለት ምናምንና ይሄ ነገር ስለሆነ ደስ ብሎኛል እውነት ለመናገር። እና ደግሞ በጣም ብዙዎቻችሁ አሳዘነችን እያላችሁ ነበር። ምኗ ያሳዝናል? ቀድሞ ነበር እንጂ መጥኖ በነቀውስ አሁን ምን ያደርጋል ምጣጥዶ ማሪቀስ ተብሏል። ቀድሞ ነበር እንጂ እናት አለም እንደዚህ ልጇን አንጠልጥላ እየመጣች ያልደረሰባትን ሰው ደርሰብኛል ሪምቧ ስትል ማወቅና መገንዘብ የነበረባት እንጂ አሁን ላይ እንደዚህ ነገሮች ከፍ ብለው ምናምን አይደለም ነገሮቹን መረዳት ወር ደግሞ ምናምን ያለባት እንጂ ብቻ ተወኝ። እኔ በጣም ነው ደስ ያለኝ። ስለዚህ ምንም እኔ አላሳዘነችኝም፣ ምንም ያሳዝን ነገር የለውም። እና ብዙዎቻችሁ ደግሞ እንደኔ ነው ትናንት የተረዳችሁ። ዞሮ አሁን ላይ እንደዚህ ባደረገው ይዞ በሄደው ምናምን እሱ ነው በህግ እንትን ሊል የሚችለው ምናምን ብላችኋል። እና እኔም የፈራሁት እሱ ነው። መጨረሻ ላይ ልክ እንትን ሲባል ያው እንዳልኳችሁ
ጮኋለሁ ምናምን እያለች ነበረ፣ ግን ምንም አይፈጠርም። ምክንያቱም አንዳንዴ ያው ገና ሰዎች አይተው የሚፈርዱት ወር ደግሞ አይተው ሊረዱት የሚችለው ወይ ደግሞ ሴትነቷን አይተው ምናምን ቶሎ እንትን ሊሉ ይችላሉ። ግን ቶሎ በሚቆጡት ነገር ሳይሆን ቀስ ብለው ደግሞ በመነጋገር ያለውን ነገር ተረዳቸው ደግሞ ነገሩ የሚፈታ ይመስለኛል። ያን ያክል ከባድ ነገር ይሆናል ብዬ አላስብም። እንግዲህ እንደ እግዚአብሔር ፍቃድ ብቻ ግን በጣም ደስ እንዳለ ልነግራችሁ ነው። የምሬ ነው። ዛሬ ደግሞ በቃ ቅምጥሌ ጋር ቢመጡ ደስ ይለኛል። ብሩኬና ቅምጥሌ ብቻቸውን ማለት ሌላ ሰው ሳይዙ ይጨቃጨቁም ይደባደቡም በቃ ደስ ብሏቸውም ይምጡ ደብሯቸውም ይምጡ። እኔ አላውቅም። ሁለታቸው መጥተው ማለት ነው ሲጨቃጨቁ ራሱ ፍቅር ነው። ማርያምን ይሆን እንዴት ነው ሲጀመርኩ ፍቅር ላይ ጭቅጭቅ አለ፣ መጣላት አለ፣ በሀሳብ አለ፣ መግባባት አለ፣ መደባበር አለ ምናምን ብዙ ነገሮች ይኖራሉ። ስለዚህ እሱ ነገር ሁሉ ተረዳድቶ መኖር ደግሞ ትልቅ ነገር ነው። ካለ ጭቅጭቅ ህይወት ደግሞ የለም። አይደለም ፍቅራችሁ ጋር ቀርቶ የሆነ ሰው ማታውቁት ሰው ጋር ራሱ እኮ አንዳንዴ ትጨቃጨቃላችሁ አይደል? ስለዚህ በአንድ ላይ መታችሁ ዛሬ እንደፈለጋችሁ ናችሁ። በወርቃችሁብን ብትሄዱ በጣም ደስ ይለኛል። በተረፈ ጋይስ ሁላችሁም እንግዲህ ብቻ ደስ ብሎኛል። ሌላ ምንም በዚህ ወጣ በዚህ ወረደ የሚባል ነገር የለም። ሴትዮዋም አታሳዝንም። ታሳዝንናለች። አሳዘነችን ያላችሁ አታሳዝንም። ልጅቱ ተዋናይ ነች የሚል ኮሜንት ደግሞ አይቻልም። ማርያምን አዎ ልጅቱማ በጣም ተዋናይ ነች። አይታችኋታል። ብሩክ ቅፍ ሲያደርጋት ጸጥ እንዴ የሆነ ደስ ስትል ደግሞ ግን እኔ ህፃን እወዳለሁ። እንደዚህ ቅፍ ስታደርጓቸው ራሱ የሆነ ርብሽብሽ ያለ ስሜት ውስጥ ብትሆኑ ራሱ በቃ ስሜታችሁ ይረጋጋል። የምሬ ነው። ህፃኖች ሲያኑርልን እና እንግዲህ ቀጣይ ደግሞ እግዚአብሔር ፈቅዶ ወዶ የምር ማለት በዚህ ጊዜ ባይባልም ይሄ የሆነ መውለድ ልጅን እንትን ማለት ምናምን በዚህ ቀን ተብሎ አይቆረጥም። ግን ደግሞ እግዚአብሔር ፈቅዶ ወዶ ትልቅ ሰዎች ሆናችሁ ምናምን ልጅ ለመውለድ ጊዜ ደርሳችሁ የሆነ ልጃችሁን ልክ ብሩኬ ራሱ ልጅ እንደዚህ ቅፍ አድርጎ ቅምጥሌ ራሷን እንደዚህ ቅፍ አድርጋ ምናምን ለማየት ያብቃን። ግን መቻኮል የሌለው ማለት ነው። ጊዜው ሲደርስ ፍላጎታቸው ሲደርስ ያሰቡት ተሳክቶላቸው ሁሉም ሰው የሚሰራው የሚኖረው እቅድ አለው። ከዛ እቅድ ደርሳችሁ ለዛ ያብቃችሁ ማለት ፈልጋለሁ። እናወዳችኋለን የኔ ፍቅሮች። ፏ በሉልኝ። መልካም ቀን ይሁንላችሁ። ማታ እንገናኛለን። ፏፍሽ ያለ ቀን ይሁንላችሁ።